የታየ ነው። በጣም ብዙ ሰራዊት የጫኑ መኪኖች የኤርትራ ባንዲራ ይዘው ጌም ኦቨር እያሉ እየፎከሩ የጫው ክላክ እያደረጉ ነው ያረፈዱት። በአገሪማ ገብተው ወደ አልመራ አድርገው ወደ አክሱም ታጫ ነው ያለው። እነዚህ ኃይሎች በህዝብ ላይ በደል ፈጽመዋል ብለው መውጣት መጀመራቸው ህዝቡ ደስተኛ ነው በማለትም ገልጸዋል። ሰላማችን ወደ ነበረበት ይመለሳል እንኳን ይሄድልን እያለ በተለያየ ቁጣ ይነበባል። ግን በብሔራቸው ግን በጣም ደስተኛ ነው ህብረተሰቡ። ከክልሉ ሙሉ በሙሉ ሊወጡ ይገባል ያሉት አቶ ሐጎስ ይህም በገለልተኛ አካል መጣራት አለበት ብለዋል። በተመሳሳይ በአድዋ አክሱም አቅጣጫ የመጡ የኤርትራ ሰራዊት የጫኑ ብዛት ያላቸው ተሽከርካሪዎች የሽረ እንዳስላሴ ከተማ አልፈው ወደ አድዳዕሮ አቅጣጫ እየሄዱ ናቸው ሲሉ የሽረ ከተማዋ መሃል ተሽከርካሪዎች እንዳይንቀሳቀሱ ታግደው እንደነበርና የኤርትራ ኃይሎችም ተጠብቀው እንዲወጡ መስመሩ የኢትዮጵያ መከላከያ ሰራዊት ሲጠብቁት ነበር ብለዋል። የነዋሪዎቹ አስተያየት በድምጽ ለመቅረጽ የስልክ ኔትወርክ መቆራረጥ አስቸጋሪ አድርጎታል። ይህ ዘገባ እስከ ተጠናቀረበት ሰዓት ስለ ሰራዊቱ መውጣት የኤርትራ መንግስት ያለው ነገር የለም። በተመሳሳይ የትግራይ ክልልና የኢትዮጵያ መንግስት እንዲሁም የአፍሪካ ህብረት የሰላም ስምምነት ተግባራዊነት የሚከታተል ቡድን ስለ ጉዳዩ ያሉት ነገር የለም። በሌላ በኩል የአማራ ክልል ልዩ ኃይሎች ከትግራይ ክልል ሽረ እንዳስላሴ ከተማና አካባቢው መውጣታቸው ባለፈው ሳምንት የኢትዮጵያ መከላከያ ሰራዊት አስታውቆ የነበረ ሲሆን ነገር ግን ሽረ የሚገኙ የሰብአዊ ረድኤት ሰራተኞች አሁንም ቁጥራቸው የበዛ የአማራ ኃይሎች በሽረ ከተማ እንደሚገኙ እንደገለጹለት ጠቅሶ ሮይተርስ ዘግቧል። መሬት ላይ ያለው ሀቅ ግን የትኛው እንደሆነ ሮይተርስ ማረጋገጥ እንዳልቻለም ጠቅሷል። የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ለፋይናንሻል ታይምስ ባለፉት ቀናት በሰጡት ቃል የኤርትራ ኃይሎች ከትግራይ መውጣት ጀምረዋል ብለው ነበር። በአሁኑ ጊዜ ድንበር ላይ ነው ያሉት በማለትም ገልጸው ነበር። የህወሓት ቃል አቀባይ አቶ ጌታቸው ረዳም በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት፣ ሀሳባቸው በፍጹም አልቀየሩም ብለው የአፍሪካ ህብረት የሰላም ስምምነት ትግበራ የሚከታተል ቡድንም እነሱ ወዳሉበት አልተጠጋም በማለት መልስ ሰጥተው ነበር። ቁጥራቸው ወደ 100 የሚጠጋ ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ ይነሳ 3ቱ ቀበሌ ለአቤቱታ ባህር ዳር እንደመጡ የሚናገሩ አርሶ አደሮች ለክልሉ ከፍተኛ አመራሮች ቅሬታቸውን እንዲያቀርቡ ውክልና እንደተሰጣቸው ገልጸዋል። ቅሬታ አቅራቢዎቹ የአካባቢው አመራሮች ብለው በስም ጭምር የጠቀሷቸው የመንግስት የስራ ኃላፊዎች ለአማራ ልማት ማህበር በግዳጅ የአባልነት መዋጮ እንዲከፍሉ እንዳስገደዷቸው ይናገራሉ። በነዋሪው የተመረጡ 12 ቅሬታ አቅራቢዎች በየደረጃው ላሉ አመራሮች ቅሬታ ለማቅረብ እንቅስቃሴ ቢጀምሩም ሁለቱ መታሰራቸውን አረዋል። ከታህሳስ ወር ጀምረን አልማን በተመለከተ አልማ ማህበር ነው ልንከፍል አንችልም፣ የጤፍ አዝሪታችንን ባልተጠበቀ ዝናብ አውቆብናል፣ የማዳበሪያ ጥሮት ይዞናል፣ ቤተክርስቲያናችን ተቃጥሎብን ደግሞ አሁንም ቢሆን ወጪ ያወጣነ ነው፣ አገሩ መረጠነ ለምን አቤቱታ አቀረባችሁ በማለት አንደኛ አዱኛ አታለለና አዳነ ከፍ ያለው የተባሉት ግለሰቦች ትናንትና ከጧቱ ብድግ አድርገው ወዴት ወስደው እንደጣሏቸውም አላወቅንም። ስለዚህ ይሄንም ያሰሩብን የወረዳው አመራሮችና የቀበሌው ዋና አስተዳዳሪ የህዝብ ደህንነት ኃላፊው እነሱ ናቸው። ብድግ አድርገው አራቶች ናቸው ወስደው የጣሏቸውና አሁንም ቢሆን ሰዎች በአድራሻ ተፈልገው አንደኛ ሰብአዊ መብታቸው ይከበር። አርሶ አደር አታለል ደራሴ የልማት ማህበሩ በአካባቢው ልማት እንደሚያለማ ቃል ከገባ በኋላ ቃሉን ባለመፈጸሙ ለመክፈል ፍቃደኛ እንዳልሆኑ ገልጸዋል። አንከፍልም ብለን በምንላቸው ጊዜ ትምህርት የሚወጣው ከርሞ የሚወጣው እናንተ ይሆናል ተባለ። ከዛ በኋላ ግን እንደገና መልሰው አላሳዩንም። አምናም ደልላችሁናል፣ ዋሽታችሁናል። መንግስት አይዋሽም። እናንተ ከዋሻችሁ ግን እኛም ደግሞ እምነት አጣችኋል። እኛም ይሄን አልማ አናውቅም ብለን ስንከራከር እነሱ በጣም ግዳጅ ገቡ። ግዳጅ ሲገቡ 12 ሰው አገሩ መርጦ ላካቸው። አቤቱታ ለምን ትመጣላችሁ የሚል እየተሳደዱ ነው ያለ። እያሳደዷቸው ሰነበቱ። አሁን ግን ሁለቱን አሰሯቸው እና ሁለቱ ሲታሰሩ አገሩ አሁን ከኋላ አለ ደግሞ እንደገና የሚመጣ ሰው አለ። ምክንያቱም በአመት ባሉ አጫንቆ ለማስከፈል አሁን አመት ባል ነው፣ ጥምቀት ነው። የግድ ለማሳመን ሲባል በአመት ባሉ ያዟቸው። እንግዲህ ማይም አርሶ ካለርሻ ማያውቅ ናቸው። የምዕራብ ጎጃም ዞን የአልማ ጽሕፈት ቤት አስተባባሪ አቶ ባንት የታደሰ ስለ ጉዳዩ ተጠይቀው በኢነሳ ቀበሌ የተፈጠረው ክስተት ከአማራ ልማት ማህበር ዓላማና ደንብ ጋር የማይገናኝ ነው፣ ጉዳዩንም በቅርበት እንደሚከታተሉ ገልጸዋል። አልማ የልማት ማህበር እንጂ ሰውን ሊያስገድል ሊያስር ሊፈታ ካነሳሽው አኳያ የሚችልበት ተቋምም የለውም አሰራርም የለውም። እንዲህ አይነት መመሪያም ደንብም አላረቀቀም። ቢያረቅም የማህበር ፈቃድ ሊያገኝ አይችልም ከመንግስት።
መንግስት አይደለም ማህበር ነው። ስለዚህ በዚህ ደረጃ እዚያች በልዩ ሁኔታ ይነሳ ከይነሳም ጓጓት የምትባል እና በራሳቸው እንግዲህ ሌላ የመንግስት ወይም ሌላ የሚመለከተው አካል የሚያጠራው ሆኖ የምትነሳ በየጊዜው የምትስረከረክ ነገር ምንጯ ምንድን ናት የሚለውን ቀጣይ እኛም እንደ ማህበር ወርደን እናወያያለን፣ እንግባባለን ከህዝባችን ጋር። ስለመታሰራቸው መረጃ እያገኘው ያለው ገና ከአንቺ ስለሆነ ይሄንን ያደረጉ የኛ በጎ ፈቃደኞች በበጎ ፈቃድ ከመንግስት ጋር ከሙያ ማህበራት ጋር እና ከሌሎችም አጋር ድርጅቶች ጋር በበጎ ፈቃድ እየሰራን ስለሆነ እንዲህ አይነት ችግር ካለው ወደ ቦታው ወርደን ከነገ ሰኞ ማክሰኞ ጀምረን ቦታው አካባቢ ሂደን ህዝቡንም አግኝተን እናጣራለን። አርሶ አደር ጌታቸው እንደሚሉት ከዚህ በፊት በአባልነት ከምንከፍለው የተጋነነ ክፍያም ተጠይቀናል፣ ለዚህም አቅም የለንም ብለዋል። ችግሩን ከዞኑ እስከ ክልል ላሉ የመንግስት አካላት ማሳወቃቸውንም አክለው ገልጸዋል። የሚባለው 200 ብር ነው የነበር፣ ዘንድሮ ግን 50% ጨምረው ነው ያመጡት። ምክንያቱም 400 መነሻ ሆኖ እስከ 1006 ነው የሚከፈል ተብለን የተያዝነ፣ እንደ መሬታች ቆዳ ስፋት ተብለን የተያዝነ። ስለዚህ ግብር ምን ከፍለው 200 ብር ነው ትልቁ ጣራ። ግን አልማው ደግሞ ኦቨር ሆኖ 1006 8 4 ነው የሚከፈለው። ስለዚህ አሁን እኛ በጣም ኑሯችን ስለደከመና አቅቶናል ብለን ስንጠይቅ ግን አትችሉም እያሰረን ቢሆን ነው የምናስገርፋችሁ ተብለን ተገደናል ነው። ስለዚህ ማህበር የመግባት ያለ መግባት መብታችን ነው ብለን ለሁነቶ ሰላም ዋና አስተዳዳሪ፣ ለሁነቶ ሰላም ብልጽግና ፓርቲ፣ ለሁነቶ ሰላም አልማ ቢሮ፣ ለአማራ ክልል ብልጽግና ፓርቲ የምዕራብ ጎጃም ዞን የአልማ ማስተባበሪያ ጽህፈት ቤት ኃላፊ አቶ ባንቴ ታደሰ እንደሚሉት ማህበሩ በዞኑ ከ500 ሺህ በላይ አባላት ያሉትና ወደ 3 ሚሊዮን ብር የሚጠጋ መዋጮ ከአባላቱ መሰብሰቡን ገልጸው በዚህ ዓመት 120 የሚጠጉ የትምህርት ተቋማት ተገንብተው ለመንግስት ማስረከባቸውን ጠቅሰዋል። በባህር ዳር ዙሪያ ወረዳ ተጨማሪ ትምህርት ቤቶች ለመገንባት ከአርሶ አደሩ ጋር ተነጋግረን የአባላት መዋጮ ከፍ እንዲል ተደርጓል ብለዋል። የአልማ ምክር ቤት ወይም የአልማ ጉባኤ አለ። በዚህ ምክር ቤት ላይ እንግዲህ የ200 ብርና 150 ብር ይከፍሉ የነበረውን ብር አርሶ አደሮቹ በጉባኤያቸውና በተወካዮቻቸው አማካኝነት መክረው ወደ 400 ብር 500 ብር እንደዚህና ያሻሻሉበት ሁኔታ እንዳለ እንረዳለን። ህዝቡ የሚችለውን እንዲያደርገው ውሃ እንዲቀዳ ሌላ ነገር እንዲያደርግና ህጻናት በዚህ ዘመን በተጎሳቆለ ትምህርት ቤት እንዳይማሩና የተሻሻለ ትምህርት ቤት እንዲሰራ ሰፊ እቅድ አቅደን እየተንቀሳቀስን ያለ እኛ 549 ሺህ አባሎቻችንን ስናስከፍል በ453 ቀበሌዎቻችን ስናስከፍል ከ1600 በላይ ጎጦች ነው ያሉን መንደሮች ስናስከፍል ቅሬታ የተነሳው እዚህ አካባቢ ነው። ለምን ይነሳ ላይ እውን አርሶ አደሩ ከሌላው በተለየ የማምረት ሀብት የማግኘት ችግር አለበት። ታሰሩ ስለተባሉ ሰዎች የሚያውቁት ነገር እንደሌለ ማንኛውም ቅሬታ ያለው አካል መጥቶ ማናገር እንደሚችል ገልጸዋል። ማውቀው ነገር የለኝም። በተሳሳተ መንገድ ተመርተው ሂደው ካልሆነ በስተቀር ችግር ካለ እኔ በመመራው ቀበሌ እኔ ጋር ነው መምጣት የሚገባቸው ማለት ነው። የወረዳው አስተዳዳሪ ሁኜ ሳበቃ እኔ ጋር የመጣ ቅሬታ አቅራቢ የለም። ስለ አማራ ልማት ማህበር ዓላማና ተያያዥ ጉዳዮች ከሚመለከታቸው የማህበሩ ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ቻይና አዲስ የውጭ ጉዳይ ሚኒስትር በሾመች ቁጥር ይህ የሀገሪቱ ቁንጮ ዲፕሎማት የመጀመሪያ የውጭ እግሩ የሚያርፈው አፍሪካ ላይ ነው። ይኸው ከ30 ዓመት በላይ ተቆጠረ። ይህንን አያያዝ ቻይና ወግና ልማድ ካደረገች፣ ቺንጋንግም ባለፈው ሰሞን አዲሱን ስራቸውን ሲጀምሩ ያንኑ ልማድ ነው የተከተሉትና ያስቀጠሉት። ቤጂንግ ባለፉ ቅርብ ዓመታት ውስጥ በዘረጋችው የመቀነትና መንገድ መርሃ ግብሯ አማካይነት አፍሪካ ላይ እጅግ የበዛ ወረት አፍሰሳለች። አሁን ታዲያ አሜሪካ ለአፍሪካ በያዘቻቸው ትልሞች ቻይና ላይ ለመድረስ ብርቱ ሩጫ ውስጥ መግባቷን አንዳንድ ተንታኞች ይጠቁማሉ። ባለፈው ወር ታህሳስ ውስጥ ፕሬዚደንት ጆ ባይደን የአፍሪካን መሪዎች ዋሽንግተን ላይ ጠርተው ሰብስበው ነበር። የውጭ ጉዳይ ሚኒስትር ቺን በዚህ የመጀመሪያ ጉብኝታቸው ኢትዮጵያ የነበሩ ጊዜ ቻይና አፍሪካ ውስጥ ከአሜሪካ ጋር ግብግብ አልገጠመችም ሲሉ የሀገራቸው ቴሌቪዥን አሳይቷል።
What Africa needs is solidarity and cooperation. አፍሪካ የምትፈልገው የጎራዎችን ግብግብ ሳይሆን አጋርነትና ትብብር ነው። የአፍሪካ ሀገሮች ከዚህ ወይንም ከዚያ ጎራ ጋር እንዲወግኑ ሊያስገድዳቸው የሚችል መብት ያለው አንድም ሰው ወይንም ሀገር የለም። ቺን በዚሁ የኢትዮጵያ ቆይታቸው ውስጥ $80 ሚሊዮን የወጣበትን የአፍሪካ የበሽታዎች መቆጣጠሪያ ማዕከል መርቀዋል። የቻይና ገጸ በረከት ወይም ችሮታ ነው ተብሏል። የማዕከሉ መመረቅ ለቻይና የዲፕሎማሲ ድል ነው ይላሉ የአፍሪካ ስልታዊ ጥናቶች ማዕከል ባልደረባው ፖል ናንቱይላ ጆበርግ ደቡብ አፍሪካ ካለችው የዚህ ዘገባ አጠናቃሪ ባልደረባዬ ኬት ባርትሌት ጋር በስካይፕ ሲነጋገሩ በቺንግጋንግ ጉብኝት አንዳንድ መልእክቶችን ለማስተላለፍ ተፈልጓል። አንዱም በቻይናና በአፍሪካ መካከል ያለው ግንኙነት የተረጋጋ ገጸ ብዙና ስር የያዘ እንደሆነ ማሳየት ነው። ቺን ለጊዜው ምን ያህል እንደሆነ ያልተገለጸ ዕዳ ከኢትዮጵያ ጫንቃ ላይ ማንሳታቸውን አስታውቀዋል። የሁለቱ ዓመታት ጦርነት ያጎሳቆላትን ትግራይን መልሶ ለመገንባት ጉዳይ የሚውል ገንዘብ ሀገራቸው እንደምትሰጥም ቃል ገብተዋል። አፍሪካ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውስጥ ቋሚ መቀመጫና የመሻር አቅም ያለው ድምፅ እንዲኖራት የያዘችውን ዘመቻ ቻይና እንድትደግፍ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ ቺንጋንግን ጠይቀዋል። አፍሪካ 1 ቢሊዮን 300 ሚሊዮን ህዝብና 54 ሀገሮችን ይዞ የዚህ ዓለም አቀፍ አስተዳደር አካልና የጸጥታ ጥበቃ ምክር ቤቱ ቋሚ አባል የመሆን መብት አለው። ቺን የኢትዮጵያ ጉዳያቸውን ሲጨርሱ ተነስተው ወደ ቤኒንና ወደ ጋቦን ሄዱ። ይሄ ደግሞ ቻይና በፈረንሳይ አፍ የሚናገሩ አፍሪካውያን ዘንድ ለመዝለቅ የሚያስችላትን የመቀነትና መንገድ መርሃ ግብሯ ማስፋፊያ ግብ መንደርደሪያ እንደሆነ ተሰምቷል። ከዚያም ቁልፍ የደህንነትና የጸጥታ አጋሯ እንደሆነች ወደሚነገረው አንጎላ ጎራ ብለዋል። ከዚያም እጅግ በበዛ የንግድና የመዋዕለ ንዋይ ትስስራቸው ምክንያት ወዳጅነታቸው ጠበቅ ወዳለውም ግብጽ በረዋል። ግብጽ ውስጥ ከካይሮ ወጣ ብሎ በሚገኘው አዲስ የአስተዳደር ዋና ከተማ ግንባታ ውስጥ ቤጂንግ አለች። በስዊዝ የመተላለፊያ የባህር ወሽመጥ ወይም ስዊዝ ካናል ስራ ውስጥም ቤጂንግ አለች። ግብጽ ለቤጂንግ ስትራቴጂያዊ ማማጠሪያ ነች። ቺን እዚያው ካይሮ ውስጥ ሳሉ ያገኙት የግብጽን ባለስልጣናት ብቻ ሳይሆን የአረብ ሊግንም አነጋግረዋል። የእስራኤልና የፍልስጤም መቆራቆስና ደም መፋሰስ እንዲያበቃ ሀገራቸው አላት የሚሉትን ብርቱ ፍላጎት ነግረዋቸዋል። ምናልባት ቺን ለየት ያሉ አይነት ዲፕሎማት ሳይሆኑ አይቀሩም ከሚሉ ተንታኞች ሰፈር የደቡብ አፍሪካው የዓለም አቀፍ ጉዳዮች ኢንስቲትዩት ባልደረባዋ ሎረን ጆንስተን በስካይፕ እንዲህ ብለዋል። When he was an ambassador to the US, he was known for, being somewhat strident in some of his statements. Maybe በዩናይትድ ስቴትስ የሀገራቸው አምባሳደር በነበሩ ጊዜ የሚሰጧቸው መግለጫዎች ኃይል የመቀላቀል ነገር ይስተዋልባቸው ነበር። ምናልባት ከዩናይትድ ስቴትስ ሲወጡ ከነዚያ የፖሊሲ ክበቦች ጋር ሊሰሩ የሚችሉባቸው የራሳቸውን መንገዶች ተልመው ሊሆን ይችላል። ከዚህ በመነሳት በዓለም አቀፍ ዲፕሎማሲ ላይ የተለየ የአመለካከት አቅጣጫዎችና ሐሳቦች ይኖራሉ።